ሰላም ወደ ቻናላችን ቤተሰቦች እንደምን አላችሁ? ዛሬም ተመልሰን ወደ እናንተ መተናል። አብራችሁን ስለሆናችሁ እያመሰገንን ለቻናላችን አዲስ ስለሆናችሁ ደግሞ ሰብስክራይብ በማድረግ እንዲሁም ለሌሎች ተደራሽ እንዲሆን ሼር በማድረግ አብራችሁ እንድትሆኑ እንጋብዛለን። በመጀመሪያም ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛ የኢድ አልአድሃ ወይም አረፋ በዓል በሰላም አደረሳችሁ እንላለን። ኢድ ሙባረክ ብለን እንጀምራለን። በዓሉ የሰላም የፍቅር የመተሳሰብና የመረዳዳት እንዲሁም የአክብሮት እንዲሆንላችሁ ሁላችሁንም እንመኛለን። በድጋሜ እንኳን አደረሳችሁ ኢድ ሙባረክ እንላለን። መልካም ቆይታ ይሁንልን። መረጃዎች እናልፋለን። አብራችሁን ቆዩ። የአዲስ አበባ ኮንዶሚኒየም እጣ ሰሞኑን ይወጣል ተብሎ መነጋገሪያ ቢሆንም እጣው መዘግየቱና አዲስ የሚጠበቅበት ጊዜ አለመታወቁ ተነግሯል። የአዲስ አበባ ኮንዶሚኒየም እጣ ከ7ኛው ሀገራዊ ምርጫ በኋላ እስከ ሰኔ 30 ሊወጣ እንደሚችል መጠቆሙ ተሰምቷል። ቁጥራቸው ከፍተኛ የሆኑ የከተማ ነዋሪዎች በጉጉት የሚጠብቁት የአዲስ አበባ ኮንዶሚኒየም ቤቶች እጣ ወጣት መርሃ ግብር መጀመሪያ ላይ ከ7ኛው ሀገራዊ ምርጫ በፊት ይፋ ይደረጋል ተብሎ በስፋት ሲጠበቅ የነበረ ቢሆንም አሁን ላይ ግን መዘግየቱ ታውቋል። ከምንጮች የወጡ መረጃዎች እንደሚያመለክቱት የዕጣው አወጣጥ ሂደቱ ከምርጫው ማጠናቀቅ በኋላ እንደሚሆን የተወሰነ ሲሆን እስከ መጪው ሰኔ 30 ቀን 2018 ዓ.ም ድረስ ባለው ጊዜ ውስጥ ሙሉ በሙሉ ተጠናቆ ለተጠቃሚዎች ይፋ ይደረጋል ተብሎ ይጠበቃል። ይህም መረጃ በተመዝጋቢዎች ዘንድ ከፍተኛ ስጋትን ፈጥሯል ተብሏል። ይህ ስጋት የኮንዶሚኒየም ዕጣ አወጣጥ መዘግየት በ1997 ተመዝጋቢዎች ዘንድ ጥርጣሬ መፍጠሩ ተገልጿል። ለዕጣው የተዘጋጁ የቤቶች ብዛትም ይፋ መደረግ አልቻለም ተብሏል። በአዲስ አበባ ከተማ አስተዳደር ለዓመታት የቤት ባለቤት ለመሆን በጉጉት ሲጠባበቁ የቆዩ በተለይ 1997 ዓ.ም የ20/80 የቤት ፕሮግራም ተመዝጋቢዎች የዕጣው መዘግየት ከፍተኛ ጥርጣሬና ስጋት እየፈጠረባቸው መሆኑን ገልጸዋል። ተመዝጋቢዎቹ እንደተናገሩት የዕጣ አወጣጥ መርሃ ግብሩ በተደጋጋሚ በተለያዩ ምክንያቶች መራዘሙ ሂደቱ ግልጽነት የጎደለው ነው የሚል እምነት እንዲያድርባቸው አድርጓል ተብሏል። መንግስት ዕጣው ለምን እንደዘገየና መቼ እንደሚወጣ ትክክለኛው መረጃ በግልጽ ለሕዝብ ሊያሳውቅ ይገባል ሲሉ አሳስበዋል። ቤቶች ልማት ዘርፍ በወጡ መረጃዎች መሰረት ለአሁን ወይም ለ15ኛ ዙር የኮንዶሚኒየም ዕጣ ዝግጁ የሆኑ የቤቶች ብዛት በዝርዝር ባይታወቁም በጨረፍታም ቢሆን ወይዘሮ አዳነች አቤቤ ባለፉት የ9 ወራት ሪፖርት ላይ ማቅረባቸው የሚታወስ ነው። በተለይ ለ20/80 ተመዝጋቢዎች በግንባታ ላይ ከነበሩትና አሁን ላይ ሙሉ በሙሉ ከተጠናቀቁት ለዕጣ ዝግጁ የሆኑ እስከ 20 ሺህ ቤቶች ገደማ መኖራቸውን ጠቅሰው ነበረ። አሁንም ያለው መረጃ 20/80 ተመዝጋቢዎች 20 ሺህ ቤቶችን ዕጣ ለመሳተፍ እንደሚችሉ ተነግሯል። በሌላ መረጃ ለ40/60 ተመዝጋቢዎች በተመሳሳይ መልኩ ተጠናቀው ለዕጣ የደረሱ 900 አካባቢ የሚሆኑ ቤቶች መኖራቸውም ተነግሯል። ይህ በእንዲህ እንዳለ ተመዝጋቢዎች መንግስት የቤቶቹን ዝግጁነት ይፋ ከማድረግ ባለፈ ዕጣው የሚወጣበትን ቁርጥ ቀን እና አጠቃላይ የሂደቱን ታማኝነት በተመለከተ ይፋዊ መግለጫ እንዲሰጥ በጥብቅ እየጠየቁ ይገኛሉ። ከ2018 በጀት ዓመት ጀምሮ ከ100 ሺህ ቤቶች ተጀምረዋል ከመባሉ ጀምሮ እስካሁን ላይ ያሉት የተፈጸሙ ቤቶችንም በዝርዝር ለህብረተሰቡ አለማሳወቅ የግልጸኝነት ችግር ነው ሲሉ ተመዝጋቢዎች ተናግረዋል። መንግስት ለህዝብ ማገልገል ኃላፊነት ያለበት ቢሆንም በግልጽነትና በቁርጠኝነት ለማህበረሰቡ የማያሳውቃቸው ስራዎች ነገ ላይ ተጠያቂ አለማድረጋቸው ጥርጣሬ ውስጥ ከቷል።
የአረፋ በዓል አከባበር ነገ በድምቀት እንደሚከበር ተነገረ። የ1447ኛው የኢድ አል-አድሃ ወይም አረፋ በዓል ነገ በታላቅ ድምቀት ይከበራል። ነገ ግንቦት 19 ቀን 2018 በመላው የኢትዮጵያ እስልምና እምነት ተከታዮች ዘንድ የ1447ኛው የአረፋ በዓል በታላቅ መንፈሳዊ ስነ ስርዓት ይከበራል ተብሏል። በአዲስ አበባ ከተማና በተለያዩ የክልል ከተሞች የሚገኙ የእምነቱ ተከታዮች የበዓሉን ዋዜማ በመረዳዳትና ለበዓሉ የሚያስፈልጉ ዝግጅቶችን በማጠናቀቅ ያሳልፈዋል ተብሏል። ነገ በማለዳው የኢድ ሶላት በስታዲየም እና በታላላቅ አደባባዮች ላይ በጋራ የሚሰገድ ሲሆን የበዓሉ መልእክትም ሰላምን፣ አንድነትንና የተቸገሩትን መርዳትን ማዕከል ያደረገ እንዲሆን ይጠበቃል ተብሏል። የብሔራዊ ባንክ አዳዲስ መመሪያዎችን ማውጣቱ ተሰማ። የኢትዮጵያ ብሔራዊ ባንክ የፋይናንስ ስርዓቱን ለማጠናከር አዳዲስ መመሪያዎችን ይፋ አድርጓል። የኢትዮጵያ ብሔራዊ ባንክ የሀገሪቱን የኢኮኖሚ መረጋጋት ለመደገፍና የገንዘብ ዝውውር ስርዓት ለማሻሻል አዳዲስ ጥብቅ መመሪያዎችን አውጥተዋል። መመሪያዎቹ በተለይ በውጭ ምንዛሪ አስተዳደር፣ በባንኮች የብድር አሰጣጥ ስርዓትና በዲጂታል የክፍያ አማራጮች ላይ ያተኮሩ ናቸው ተብለዋል። እነዚህ መመሪያዎች በኢኮኖሚ ውስጥ ያለውን የገንዘብ ፍሰት ለመቆጣጠርና የዋጋ ግሽበትን ለመቀነስ ትልቅ ሚና እንደሚጫወቱ የባንኩ ከፍተኛ ኃላፊዎች ገልጸዋል። አዳዲስ የግብር ህጎችና ተጽዕኗቸው ምን ይመስላል? የመንግስትን ገቢ ለማሳደግ የወጡ አዳዲስ የግብር ህጎች ስራ ላይ መዋል ከጀመሩ ብዙዎችን ችግር ውስጥ ይከታሉ ሲሉ ባለሙያው ተናግረዋል። የሀገር ውስጥ ገቢን ለማሳደግና የልማት ስራዎችን በራስ አቅም ለመደገፍ የወጡ አዳዲስ የግብርና የኤክሳይዝ ታክስ ህጎች በተግባር መተርጎም ጀምረዋል። እነዚህ ህጎች በአንዳንድ የቅንጦት ዕቃዎች፣ የቴክኖሎጂ ውጤቶችና ከፍተኛ ገቢ በሚያስገቡ የንግድ ዘርፎች ላይ ማስተካከያ ያደረጉ ናቸው ተብለዋል። ነጋዴዎች አዲሱን የግብር አሰባሰብ ስርዓት መከተል የጀመሩ ቢሆንም ህጉ በሸማቾች ላይ የዋጋ ጭማሪ እንዳያስከትሉ የስጋት ድምጾች እየተሰሙ ነው ተብለዋል። ዓለም አቀፍ አየር ማረፊያ አዲስ ፕሮጀክት በጥሩ ሁኔታ እየተካሄደ ነው ተባለ። የኢትዮጵያ አየር መንገድ እያስገነባ ያለው አዲሱ የአየር ማረፊያ ፕሮጀክት የዲጂታል አሰራርና የመንገደኞች ማስተናገጃ ተርሚናል ማስፋፊያ ፕሮጀክትም የመጨረሻ የዓለም አቀፍ የነዳጅ ዋጋ መዋዠቅ ላይ በዓለም አቀፍ ገበያ የነዳጅ ዋጋ መጠነኛ ጭማሪ ማሳየቱ ተገልጿል። በዓለም አቀፍ የነዳጅ አምራች ሀገራት መወሳኔዎችና በአቅርቦት ሰንሰለት መስተጓጎል ምክንያትም ድፍድፍ ነዳጅ ዋጋ ላይ ባለፉት ጥቂት ቀናት ውስጥ መጠነኛ ጭማሪ አሳይቷል። ይህ የዋጋ መዋዠቅ በተለይ እንደ ኢትዮጵያ ያሉ ነዳጅ አስመጪ ሀገራት ላይ የወጪና ጫና ሊፈጥር ስለሚችል መንግስት የድጎማና የዋጋ ማስተካከያ አሰራሮቻቸውን በንቃት እንዲከታተሉ የኢኮኖሚ ባለሙያዎች እያሳሰቡ ይገኛሉ። ውድ የቻናላችን ቤተሰቦች የዛሬዎቹ ዋና ዋና መረጃዎች ይህንን ይመስል ነበረ። አብራችሁ ስለሆናችሁ እናመሰግናለን። መልካም ጊዜ